የፋኖ ኃይሎች ከአገዛዙ ጦር ጋር በወሎ ቤት አማራና ሸዋ ቀጠናዎች ብርቱ ውጊያዎችን ሲያካሂዱ ውለዋል። በአንደኛው ቀጠና የአገዛዙ ጦር እርስ በርስ ተጫርሷል። በራያ ቆቦ ሮቢት ከተማ ዙሪያ በተካሄደ ውጊያ ደግሞ ከ40 በላይ የብልጽግና ሰራዊት ጉዳት ማስተናገዱ ሲሰማ፣ በሸዋ ይፋት ቀጠና ደግሞ የአገዛዙ ኮማንዶ በስቦ መምታት ወታደራዊ ስትራቴጂ በፋኖ ኃይሎች ክፉኛ መመታቱ ተሰምተዋል። ዝርዝር የግንባር መረጃዎቹን ይዘናል። በሁሉም ቦታ ላይ በውጊያ የተጣደው መንግስት የጋምቤላውን ግጭት ማብረድ አልቻለም። ከደቡብ ሱዳን የመጡ ታጣቂዎች በርካታ መኖሪያ ቤቶችን አቃጥለዋል። ሰዎችን መግደላቸውን እንደቀጠሉ ነው። ይህንን የተናገሩት አንድ የጋምቤላ ተወላጅ ናቸው። በጋምቤላ የቀጠለውን ውጊያ በተመለከተ የነዋሪዎችን ድምፅ ጨምሮ አሁናዊ መረጃዎችን አብራችሁን ስትዘልቁ የምትሰሙት ይሆናል። የብልጽግናው አገዛዝ በከተሞች ጭምር ከአማራ ሕዝብ ጋር ጦርነት ውስጥ በገባበት በዚህ ወቅት በተለያዩ የሀገሪቱ ክፍሎች ኢትዮጵያ ለውጭ ኃይሎች ጥቃት ተጋላጭነቷ ጨምሯል። የዛሬው ተረኛ ደግሞ ደቡብ ምዕራብ ኢትዮጵያ ክልል ሆኗል። በክልሉ በ3 የማዕድን ስፍራዎች ላይ በተፈጸሙ ጥቃቶች 7 ሰዎች ተገድለዋል። ጥቃቱን የፈጸሙት ድንበር ተሻጋሪ ታጣቂዎች መሆናቸውን ነው በመረጃው ላይ የተመላከተው። ይህም ሌላኛው መረጃችን ነው። የመካከለኛው ምስራቅ ውጥረት ተጽዕኖ የሚያርፍበት የአፍሪካ ቀንድ በዛሬው ዕለት አዲስ ክስተት አስተናግዷል። ይኸውም እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷ ነው። የሶማሊላንድ ነጻ ሀገር መሆን ለቀጠናው የሚፈጥረው ትሩፋትና ተግዳሮቶች እንደሚኖሩት የጉዳዩ ተከታታዮች አስተያየታቸውን በመስጠት ላይ ናቸው። በተለይም ከኢትዮጵያ አንጻር ይህ ውሳኔ እንዴት ይታያል የሚለውን ጨምሮ በጉዳዩ ላይ ሰፋ ያለ ዳሰሳ አዘጋጅተናል። የተወደዳችሁ አብራችሁን ስትቆዩ እነዚህንና ሌሎችን ታደምጣላችሁ። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከአገዛዙ ጦር ጋር በወሎ ቤት አማራና ሸዋ ቀጠናዎች ብርቱ ውጊያዎችን ሲያካሂዱ ውለዋል። በአንደኛው ቀጠና የአገዛዙ ጦር እርስ በርስ ተጫርሷል። በወሎ ቤት አማራ የአፋብሃ ምኒልክ ዕዝ የደጋው መብረቅ ኮር የአንሻ ክፍለ ጦር አብሪ ፋኖዎች የብልጽግና ሰራዊትን እንቅስቃሴ በመከታተል በፈጸሙት የደፈጣ ጥቃት የአገዛዙ ጦር እርስ በርሱ ጭምር ተታኩሶ ከባድ ሰብአዊ ኪሳራ እንደደረሰበት እዙ አረጋግጧል። ከፍላቄት ተንቀሳቅሶ ጥቃት ፈጽሞ ሊመለስ አስቦ በነበረው የአገዛዙ ጦር ላይ ባላሰበው ሁኔታ የአንሻ ክፍለ ጦር ቃኞች በከፈቱት ማጥቃት ከ17 በላይ የአገዛዙ ጦር ሙትና ቁስለኛ ሆኗል ያለው እዙ ወደ ምሽጉ ከተመለሰ በኋላ በተሰነዘረባቸው ቅጽበታዊ ጥቃት የተነሳና መረጃ አላደረሳችሁንም በሚል ምክንያት አለመተማመን በመፈጠሩ ከአድማ ብተናው ጋር በካምፕ ውስጥ እርስ በርስ እስከ መታኮስ ደርሰው ሰብአዊ ጉዳት መድረሱ ለማረጋገጥ ችለናል ሲል አፋብሃ ምኒልክ ዕዝ በግንባር መረጃው አመላክተዋል። በተመሳሳይ የአውደ ውጊያ መረጃ ራያ ቆቦ ሮቢት ከተማ ዙሪያ በተካሄደ ውጊያ ከ40 በላይ የብልጽግና ሰራዊት ጉዳት ማስተናገዱ ተሰምተዋል። እንደ አፋብሃ የግንባር መረጃ በዚህ አውደ ውጊያ 12 ክላሽና በርካታ ተተኳሽ በምርኮ ገቢ ተደርጓል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ታህሳስ 16 ረፋድ ጀምሮ እስከ ምሽት ድረስ ራያ ቆቦ ሮቢት ከተማ ዙሪያ በተደረገ ተጋድሎ ነው ከ40 በላይ የአገዛዙ ሰራዊት ጉዳት ማስተናገዳቸውን የገለጸው። በተጨማሪም በተጋድሎ ካላኮርማ ክፍለ ጦር የአገዛዙን የውሸት ፕሮፓጋንዳ ለማስተጋባት ህዝብን በአዳራሽ ሊሰበስብ ያደረገውን ጥረት በውጊያ አስቀርተውታል ያለው አፋብሃ ውጊያው ከጠዋት እስከ ምሽት ቀጥሎ መዋሉን ገልጸዋል። ከ12 ክላሽ አንድ በተጨማሪ 500 የብሬንና 500 የክላሽ ተተኳሽ እንዲሁም 10 የወገብ ትጥቅን ጨምሮ ሌሎች ወታደራዊ ቁሳቁስና 3 ሰብአዊ ምርኮ እንደቀናቸው በአውደ ውጊያው ውሎ መረጃው ላይ አመላክተዋል። ውጊያው መካሄዱን ያረጋግጡልን የአካባቢው ነዋሪዎች በበኩላቸው የብልጽግና ሰራዊት ከትናንት ጀምሮ እስከ ዛሬ ድረስ የተለያየ ከባድ መሳሪያ እያስወነጨፈ ንጹሃኖች መንደር ላይ እያሳረፈ በሰው ህይወት በእንስሳት ላይ ጉዳት እያደረሰ እንደሚገኝ ገልጸዋል። እስካሁን 3 ቤቶች እንደወደሙ የጠቆሙት የአካባቢው ነዋሪዎች በንጹሃን ላይ የአካል ጉዳት መድረሱንም ለጣቢያችን ዘጋቢ አረጋግጠዋል። ይህ በእንዲህ እንዳለም በሸዋ የውጊያ ቀጠናዎች የአገዛዙ ኮማንዶ በስቦ መምታት ወታደራዊ ስትራቴጂ በፋኖ ኃይሎች ክፉኛ መመታቱ ተሰምተዋል። የብልጽግናው አገዛዝ የልዩ ዘመቻዎች እዝ የኮማንዶ ጦር በይፋት ቀጠና በማፉድ በማንያምባ በአጋምበር ራሳ በሸዋሮቢት ከተማ ዙሪያ በፋኖ ኃይሎችና በአካባቢው ማህበረሰብ ላይ ጥቃት ለመፈጸም የሞከረ ቢሆንም በአፋድ የሸዋ ጠቅላይ ግዛት እዝ ክፍለ ጦር አባላትና በየአካባቢው በተደራጁ የአባት አርበኞች መልሶ ማጥቃት እንደተመታ የእዙ ህዝብ ግንኙነት ክፍል ለጣቢያችን በላከው የአውደ ውጊያ ውሎ መረጃ
ገልጸዋል። የአፋር ሸዋ ጠቅላይ ግዛት መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና የአምደ ጽዮን ኮር ራምቦ ክፍለ ጦር እንዲሁም በቀጠናው ያሉ የአባት አርበኞች በማቀናጀት በይፋት ቀጠና ቀኑን ሙሉ ውጊያ ሲካሄድ መዋሉን የገለጸው እዙ የአገዛዙን ጦር ከገዥ መሬት ወደ ሞት ወረዳ ስቦ ማስገባት ከገባበት እንዳይወጣ እያደረጉት ይገኛሉ ሲል አውደ ውጊያው አመሻሹ እንደቀጠለ መሆኑን አመላክተዋል። ይህ ዜና እስከጠናቀረበት አመሻሽ ድረስ አውደ ውጊያው አሁንም እንደቀጠለ መሆኑን የጣቢያችን ዘጋቢ ከግንባር አረጋግጧል። በሁሉም ቦታ ላይ በውጊያ የተጣደው መንግስት የጋምቤላውን ግጭት ማብረድ አልቻለም። ከደቡብ ሱዳን የመጡ ታጣቂዎች በርካታ መኖሪያ ቤቶችን አቃጥለዋል። ሰዎችን መግደላቸውን እንደቀጠሉ ነው። ይህንን የተናገሩት አንድ የጋምቤላ ተወላጅ ናቸው። 11 ሰዓት ወደ ጠርፋ የሚባል ቦታ ነበረ። ወደዛ ሂዶ ሰው ገሎ ቤት አቃጥሎ ወደ 47 ሰው ምናምን ሞቷል። ትናንትና ከቁስሎች ውጭ 47 ሰው ሞቷል። ሰዎች እኮ ታጣቂዎች ከሌላ ሀገር መጥተው ከቁጫለ የደቡብ ሱዳን ድንበር ከሌላ ሀገር መጥተው የደቡብ ሱዳን ወታደሮች ናቸው። ከዛ ነው የመጡት። ድንበር አቋርጠው ከመርዞን አካባቢ ገብተው ሰው ገሏል። ያው ዛሬ ራሱ ምን እንደሚፈጠር አይታወቅም። ለምን መንግስት እኮ በዚህ ሰዓት እኮ በቃ አልቻለም። ውጊያ በየቦታ እየደረሰ ስለሆነ ብዙ ቦታ ነው አሁን ውጊያ እየተካሄደ ያለው። በጋምቤላ ክልል በቀጠለው ግጭት በአንድ ቀን ውስጥ ብቻ 47 ሰዎች መገደላቸው በቀጠለበት እውነታ የብልጽግናው አገዛዝ በጉዳዩ ላይ የሰጠው አንድም ማብራሪያ የለም። እኒህ ስሜ አይጠቀስ ያሉ የጋምቤላ ተወላጅ በበኩላቸው ክልሉ ለደቡብ ሱዳን ታጣቂዎች ተላልፎ የተሰጠ በሚመስል መልኩ ታጣቂዎቹ ሰፊ ቀጠና ዘልቆ በመግባት ጥቃት ማድረሳቸውን የገለጹት መንግስት አልቻለም ሲሉ የተደመጡት ነዋሪው በተለይም በክልሉ ኢንታክ ልዩ ወረዳ ታርፓም ንዑስ ከተማ ከባድ የተባለ ጥቃት መፈጸሙን አረጋግጠዋል። ስማቸው እንዳይጠቀስ የፈለጉ አንድ የጤና ባለሙያ በበኩላቸው የሟቾች ቁጥር የሚገለጸው በመጀመሪያ ደረጃ መረጃ ላይ የተመሰረተ መሆኑን አስታውሰው ቁጥሩ በመቶዎች እንደሚገመት ገልጸዋል። ትናንት በወጣ አንድ መረጃ ላይ 47 ሰዎች ሞተዋል ቢባልም በቤታቸው ውስጥ እንዳሉ የተቃጠሉ አንዳንድ ሰለባዎች እስካሁን በሟቾች ቁጥር ውስጥ ሳይካተቱ እንደቀረ በመግለጽ በአንድ ቀን ብቻ ከ100 በላይ ሰዎች ሊሞቱ እንደሚችል በመግለጽ የግጭቱን አስከፊነት አስረድተዋል። አክለው ነዋሪዎች አሁንም ሟቾቹን እየቀበሩ ነው ብለዋል። በቀጠለው የጸጥታ ችግርና መንገዶች በመዘጋታቸው ምክንያት በርካታ ቁስለኞች ጋምቤላ ከተማ በሚገኙ የሕክምና ተቋማት መድረስ አልቻሉም ያሉት ግለሰቡ አያይዘው ወደ ጋምቤላ የሚመጡበት ምንም መንገድ የለም፣ መንገዱ አሁንም እንደተዘጋ ነው ብለዋል። ከዚሁ ጋር በተያያዘ መረጃ ዓለም አቀፍ የድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰው ግጭት ተባብሶ መቀጠሉን ባወጣው መረጃ አስታውቋል። ቡድኑ በአንድ ቀን ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ገልጿል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኮሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ማለቱን የሚያስታውሱ የጉዳዩ ተከታታዮች በበኩላቸው መንግስት አልቻለም የሚለውን የጋምቤላ ተወላጁን አስተያየት ይጋራሉ። ግጭቱ ከጀመረ ወዲህ የበርካቶች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችል የስጋት ትንተናዎች በመሰጠት ላይ ናቸው። በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችን መስተጓጎላቸውን በቀደመው ዜናችን መረጃውን ማድረሳችን ይታወሳል። በደቡብ ምዕራብ ኢትዮጵያ ክልል በ3 የማዕድን ስፍራዎች ላይ በተፈጸሙ ጥቃቶች 7 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ በትናንትናው ዕለት ታጣቂዎች በ3 የወርቅና የእብነበረድ ማውጫ ስፍራዎች ላይ በተፈጸሙ ጥቃቶች 7 ሰዎች መገደላቸው ተሰምተዋል። በዛሬው ዕለትም በሌላ የማዕድን ስፍራ ላይ የተኩስ ልውውጥ መደረጉ ተገልጿል። ታጣቂዎቹ ከደቡብ ሱዳን የተነሱ የኢትዮጵያን ድንበር በቀላሉ ጥሰው የገቡ መሆናቸው ነው የተጠቆመው። በምዕራብ ኦሞ ዞን ስር በሚገኘው ቤሮ ወረዳ
ሐሙስ ታህሳስ 16 ቀን በ3 ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን ነው የአካባቢው ምንጮች ያረጋገጡት። የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳር በበኩላቸው ለቢቢሲ እንደተናገሩት የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጭ ኩባንያ ላይ ነው ብለዋል። ኩባንያው በአካባቢው ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፈቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነ ጠቅሰዋል። ቤሮ ማይኒንግ ጥበቃ ላይ ያሉ መከላከያዎች ወደ ከተማ ሲሄዱ እነሱ ላይ ተኮሱ። ወዲያውኑ አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉ በጋቢሳ ቀበሌ የተፈጠረውን የመጀመሪያውን ክስተት ገልጸዋል። በወርቅ ማውጫ ስፍራ ላይ በተፈጸመው የመጀመሪያው ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን ማውጫው ስፍራ ላይ የሚሰራ የአይሱዚ መኪና ረዳት እንደሆነም ታውቋል። ከሞት በተጨማሪ አንድ ሌላ ሰው ላይ ጉዳት መድረሱም ተሰምተዋል። ዋና አስተዳዳሪው አቶ ገመዳ እንደሚናገሩት በዚህ ስፍራ የነበሩ ሌሎችም ሰዎች ጥቃት ተከፍቶባቸው ነበር። የሳይቱን ሰው ከበቡ። ከዚያ ሚሊሻ አስተባብረን ከዚያ ሳይት አስለቀቅን። ትንሽ ስንቆይ እዚያው ማዕድን ማውጫው ስፍራ ላይ ከመከላከያ ጋር ለረጅም ሰዓት ተዋጉ ሲሉ ቀጥሎ የተፈጠረውን ክስተት አብራርተዋል። በአካባቢው የነበረው የብልጽግና ሰራዊት በአመዛኙ ወደ ጋምቤላ ክልል በመግባት ከደቡብ ሱዳን ታጣቂዎች ጋር በመዋጋት ላይ እንዳለ የጠቆሙት ሌሎች የአካባቢው ምንጮች በበኩላቸው በአካባቢው በጥበቃ ላይ የነበሩት ውስን የሰራዊቱ አሃዶች ከታጣቂ ኃይሉ የተኩስ ልውውጥ ማድረጋቸውንም ገልጸዋል። ይሁን እንጂ ጥቃቱን የእብነበረድ ማዕድን ማውጫ ስፍራው ላይ ቀጥሎ መዋሉ ተሰምተዋል። ሁለተኛው ጥቃት የተከፈተው የእብነበረድ ማዕድን ማውጫ ስፍራውን ሲጠብቁ በነበሩ ሰዎች ላይ እንደሆነ የሚገልጹት የአካባቢው ምንጮች በስፍራው ላይ ተሰማርተው የነበሩ 6 የጥበቃ ሰራተኞች እንደሆኑና ጥቃቱ በደረሰበት ሰዓት ግን 3ቱ በስራ ላይ እንዳልነበሩ አስረድተዋል። ይህንን ተከትሎ ከደቡብ ሱዳን የገቡት ታጣቂዎቹ 3ቱ ጥበቃ ላይ ያሉትን መቱ። 2ቱን ገለው መሳሪያቸውን ይዘው ሂደዋል። አንዱና ምግብ የሚሰሩ ሴቶች ተርፈዋል ሲሉ የጥቃቱን ሁኔታ በዝርዝር አስረድተዋል። ቢቢሲ በጉዳዩ ላይ ባወጣው ዘገባም በተመሳሳይ በዚሁ ጥቃት 2 ሰዎች መገደላቸውን አረጋግጧል። 3ኛው ጥቃት የተፈጸመው ከእብነበረድ ማውጫው ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ መሆኑን ተመላክቷል። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፈቃድ ወስዶ እየሰራ ያለ ማህበር የሚንቀሳቀስ በዚህ ስፍራ ላይ 2 ሴቶችንና 1 ወንድ መገደላቸውም ከአካባቢው ምንጮች ተረጋግጧል። ከጥቃቱ በተጨማሪ የቁፋሮ ስፍራው ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት መፈጸሙም በመረጃው ላይ ተመላክቷል። 1 እስካቫተር፣ 1 ሎደር በእሳት ተቃጥሏል። ካምፑን ሙሉ በሙሉ አፍርሰዋል ያሉት የአካባቢው ምንጮች አንድ አዲስ እስካቫተር ሊያቃጥሉት ሲሞክሩ ስላልቻሉ መስታወቱን ሰባብረው ሄደዋልም ብለዋል። ከነዚህ ጥቃቶች በተጨማሪ ሚዛንና ነዳጅ ጭኖ ወደ ሳይት እየተጓዘ የነበረ አንድ የጭነት መኪና አሽከርካሪ መገደሉ ታውቋል። በአንድ ቀን ውስጥ በሰዓታት ልዩነት በማዕድን ማውጫ ስፍራዎች ላይ በተፈጸሙት ጥቃቶች በአጠቃላይ 7 ሰዎች ተገድለው 2 ሰዎች መቁሰላቸውን የታወቀው በዛሬው ዕለት ታህሳስ 17 ቀን በሌላ የማዕድን ቁፋሮ ቦታ ላይ የተኩስ ልውውጥ እየተደረገ መሆኑም ተሰምተዋል። ዛሬ አሁን በዚህ ሰዓት አንድ ሳይት ላይ ከፍተኛ ውጊያ አለ ያሉት የአካባቢው ምንጮች የብልጽግና መከላከያ በቂ ባለመሆኑ የደቡብ ምዕራብ ክልል የጸጥታ ኃይል እንዲገባ መደረጉን ገልጸዋል። ከዚህ ቀደምም የደቡብ ሱዳን ታጣቂዎች በዚሁ ደቡብ ምዕራብ ክልል 100 ኪሎ ሜትር ዘልቀው መግባታቸው በብልጽግናው ፓርላማ ጭምር መነጋገሪያ ሆኖ እንደነበር አይዘነጋም። የብልጽግናው አገዛዝ በከተሞች ጭምር ከአማራ ሕዝብ ጋር ጦርነት ውስጥ በገባበት በዚህ ወቅት በተለያዩ የሀገሪቱ ክፍሎች ኢትዮጵያ ለውጭ ኃይሎች ጥቃት ተጋላጭነቷ ጨምረዋል። ከሰሞኑ በጋምቤላ የቀጠለው ውጊያ ተመሳሳይ የተጋላጭነት ችግር የጋበዘው ጥፋት እንደሆነ ቀደም ባለው ዘገባችን መረጃውን ማድረሳችን ይታወሳል። በመጨረሻም እስራኤልና ሶማሌላንድ አንዳቸው ለሌላኛቸው እውቅና ለመስጠት ተስማሙ። የእስራኤሉ የውጭ ጉዳይ ሚኒስተር ጌዲዮን ሳር፣ የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁና የሶማሌላንድ ፕሬዚዳንት አብዱራህማን አብዱላሂ ሁለቱ ሀገሮች አንዳቸው ለአንዳቸው እውቅና እንዲሰጡና ሙሉ ዲፕሎማሲያዊ ግንኙነት እንዲጀምሩ ዛሬ ከስምምነት ላይ መድረሳቸውን አስታውቀዋል። በዚህ መሰረት እስራኤል ለሶማሌላንድ እውቅና በመስጠት በዓለም የመጀመሪያው ሀገር ሆናለች። ይህም በአፍሪካ ቀንድ አዲስ ክስተት ሆኖ ተመዝግቧል።
የመካከለኛው ምስራቅ ውጥረት ተጽዕኖ የሚያርፍበት የአፍሪካ ቀንድ እስራኤል ለሶማሌላንድ እውቅና መስጠቷ የሞቃዲሾን መንግስት በእጅጉ እንደሚያስደነግጠው ይጠበቃል። በተለይም የጋዛ ነዋሪ ፍልስጤሞችን በሶማሌላንድ ግዛት የማስፈር አማራጭ ከታሰበ ወዲህ ሁኔታዎች በመካረር ላይ መቆየታቸው ይታወሳል። እያገባደር ነው ባለው የፈረንጆቹ 2025 ከወደ አሜሪካ የተሰማው መረጃ በአፍሪካ ቀንድ አዲስ ሀገር ሊፈጠር ስለመሆኑ ጠቋሚ እንደነበር አይዘነጋም። የአሜሪካው ኮንግረስ አባል ስኮት ፔሪ ሀገራቸው ለሶማሌላንድ እውቅና እንድትሰጥ በይፋ የጠየቁበት መጠሪያ ስሙ ሪፐብሊክ ኦፍ ሶማሌላንድ ኢንዲፐንደንስ አክት የተባለው የድንጋጌ ረቂቅ የቀረበው በ2025 አጋማሽ እንደነበር ይታወሳል። የአሜሪካ የውጭ ጉዳይ ፖሊሲ ሶማሌላንድን እንደ አንድ ነጻ ሀገር መቀበል ጠቃሚ መሆኑን ደጋግሞ በመናገር ላይ ባሉበት በዚህ ወቅት እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ሁኔታዎችን የተናበቡ አድርጓቸዋል። በተለይም የእስራኤልና የኢራን ግጭት ያሳሰባት አሜሪካ አካባቢው ላይ ያላትን ተጽዕኖና ተጠቃሚነት ለማረጋገጥ የተረጋጋና ሰላማዊ ሀገር እንደሚያስፈልጋት ማማተር መጀመሯን የሚያወሱት የቀጠናው ተንታኞች የእስራኤል እርምጃ ለአሜሪካ ተጨማሪ የውሳኔ ጉልበት እንደሚሆናት ገምተዋል። የሶማሌላንድ ነጻ ሀገር መሆን ለቀጠናው የሚፈጥረው ትሩፋትና ተግዳሮቶች እንደሚኖሩት የጉዳዩ ተከታታዮች አስተያየታቸውን በመስጠት ላይ ናቸው። የሶማሌላንድ ውጭ ጉዳይ ሚኒስተር ሶማሌላንድ የጋዛ ፍልስጤማውያንን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነ የግዛቲቱ ውጭ ጉዳይ ሚኒስተር አብዲ ረህማን ዳሂር አደን ለአንድ የእስራኤል ቴሌቪዥን በተናገሩት በወራት ልዩነት እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን የሚያወሱት የአፍሪካ ቀንድ ተንታኞች ውሳኔውን አዲሱ ክስተት ሲሉ ጠርተውታል። ሶማሌላንድ የሀገርነት እውቅና ለማግኘት ፍልስጤማውያንን በማስፈር ዙሪያ ለመነጋገር ዝግጁ ነኝ ስትል መክረሟ አይዘነጋም። ሆኖም ከሶማሌላንድ ጋር ለመነጋገር የሚፈልግ ማንኛውም ሀገር በቅድሚያ ሀርጌሳ ውስጥ የዲፕሎማቲክ ውክልና ሊኖረው ይገባል የሚለው ቅድመ ሁኔታዋ ዛሬ ፍሬ ወደ ማፍራት ተሻግሮ በእስራኤል ዘንድ ሀገራዊ እውቅና ለማግኘት በቅታለች። በተመሳሳይ ሶማሌላንድ ለአሜሪካ የጦር ሰፈር ለመስጠትና በምላሹ የሀገርነት እውቅና ለማግኘት ማቀዷ ይታወሳል። እነዚህ የቀደሙ እንቅስቃሴዎች በአሁኑ ሰዓት እስራኤል ለሀርጌሳ ከሰጠችው ሀገራዊ እውቅና አኳያ አሜሪካ በቀጠናው ያላትን ጥቅም ለማስከበር ለሶማሌላንድ ሀገርነት እውቅና ልትሰጥ ትችላለች ተብሎ ተገምቷል። ይህ ጉዳይ በሞቃዲሾ መንግስት በኩል ተቀባይነት ባይኖረውም ቅሉ አሜሪካ ሁሉንም የሶማሊያ ወደቦች፣ የአየር ማረፊያዎች ለብቻዋ ያለምንም ተቀናቃኝ መቆጣጠር ማንም ባያግዳትም የመካከለኛው ምስራቅ ውጥረት ሶማሌላንድን እንደ ሀገር እውቅና ለመስጠት ሊያስገድዳት ይችላል ተብሏል። ለዚህም አደገኛው ገፊ ምክንያት የጋዛ ፍልስጤሞችን በሶማሌላንድ ምድር የማስፈርና የእስራኤልን ዘላቂ ጥቅም የማረጋገጥ ጉዳይ እንደሚሆን በአስረጅነት ቀርበዋል። የጉዳዩ ተከታታዮች እንደሚሉት ሶማሌላንድ ሀገራዊ እውቅና ቢሰጣት ከኢትዮጵያ ጋር አዲስ የባህር በር ድርድር ለማድረግ የሚያስችል አቅም እንደሚፈጥርላት ይገመታል። ይህ ውጤት በብልጽግናው አገዛዝና በኤርትራ መንግስት መካከል ያለውን ውጥረት በከፍተኛ ደረጃ ሊያረግበው ይችላል ቢባልም የጦርነት ፖሊሲ ባለቤቱ አብይ አህመድ መሰል እድሎችን ለመጠቀም የሚያስችል የዲፕሎማሲ ብልጠት የላቸውም የሚሉ ወገኖችም አልጠፉም። የሆነው ሆኖ እስራኤል ለሶማሌላንድ እውቅና በመስጠት በዓለም የመጀመሪያዋ ሀገር ሆናለች። ይህም በአፍሪካ ቀንድ አዲስ ክስተት ሆኖ ተመዝግቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር